ደብረ ምጥማቅ ግንቦት 21 ቀን በዚህች ቀን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ የተገለጸችበት ቀን ይታሰባል። She was just I believe in front of that dome and she was dressed in blue and a red robe above the dress and there was a crown of about 20 centimeter high on her head. እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተክርስቲያን ጉልላት ላይ በግልጽ ስለመታየቷና ታላቅ ተአምር ስለማድረጓ ጌታችን ወደ ምድረ ግብጽና ኢትዮጵያ በተሰደደ ጊዜ ከእመቤታችን ከዮሴፍና ሰሎሜ ጋር ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበር። ሰላም ውድ የአምደ ተዋህዶ ሚዲያ ተከታታዮች፣ በዛሬው ዕለት የእመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ያደረገችው ተአምር ይዘንላችሁ ቀርበናል። እናንተም ላይክ በማድረግ ይህ ተአምር ለብዙዎች እንዲደርስ የበኩሎን አስተዋጽኦ ያድርጉ። She was jumping up and down because she saw her, and it's like you feel all the chills. You know, it's not like a simple thing. It's really very, very touchy. ግብጽ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በተሰራችው ደብረ ምጥማቅ ቤተክርስቲያን ጉልላት ላይ ድንግል ማርያም ከግንቦት 21 ጀምሮ እስከ ግንቦት 25 ቀናት በተከታታይ በመገለጧ ሕዝበ ክርስቲያን በዓሏን ያከብራሉ። እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ወደ ምድረ ግብጽና ኢትዮጵያ በተሰደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፋው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላት ስለነበር ጊዜው በደረሰበት ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊት መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት፣ እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ በአንቺም ሰው ሆነ። መጽሐፈ ስንክሳር ግንቦት 21 ገጽ 318። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ቅድስት ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጠው ወደ እርሷ ቀረቡ። በመጀመሪያም ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ሰገዱላት። ከዚህም በኋላ ቅዱስ መርቆሪዎስ በዱሪ ፈረስ ተቀምጦ ወደ እርሷ በመምጣት ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ሕፃናት ለእርሷ ሰገዱ፣ በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኖች፣ እስላሞችና አረማውያን ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። መጽሐፈ ስንክሳር ግንቦት 21 ገጽ 318። አባ ጽጌ ድንግልም በደብረ ምጥማቅ በታላቅ ክብር ለምእመናን የታየችው የአምላክ እናት የቅድስት ድንግል ማርያምን መገለጥ በማህሌተ ጽጌ ድርሰቱ እንዲህ በማለት ገልጾታል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ድንግል ማርያም ምን ያህል ደስ ታሰኝ ኖሯል። በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው። ማህሌተ ጽጌ። በደብረ ምጥማቅ ከተሰበሰቡት ሕዝብ መካከል እናትና አባታቸው፣ ዘመዶቻቸው እንዲሁም ባለንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደቀደመ መልካቸው አድርጋ ታሳያቸው ነበር። አንዳንዶች ደግሞ መሐረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደየቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርከው ይሄዳሉ። መጽሐፈ ስንክሳር ግንቦት 21 ገጽ 319። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያም ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። ሕዝቡ እርሷን ተመኝተው ያጡት ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክትም ለድንግል ማርያም ሲሰግዱ ይታዩ ነበር። ከዚህ በኋላ በዘመናት ይኖሩ የነበሩ ቅዱሳን የአምላክን እናት ለማየት ብዙዎች ተመኝተዋል። የመልክዓ ማርያም ደራሲ አጼ ዘርዓ ያዕቆብ
የአምላኩን እናት ቅድስት ድንግል ማርያምን ፊቷን ለማየት ሽቶ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፍቅርን የምትመርጪ ወይም የምታስቀድሚ አንቺ የምወድሽ ድንግል ማርያም ሌላ የማይሰማው ነገርን እነግርሽ ዘንድ አንድ ጊዜ ያንቺን ፊት ግለጭልኝ አሳይኝ በማለት ተማጽኗታል። መልክዓ ማርያም ነቢዩ ዳዊት የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢትን እንደተናገረላት በርካታ ቅዱሳን ሰዎች ቅድስት ድንግል ማርያምን ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክና ተገልጻላቸው ፊቷን ለማየት ክብሯን ለመግለጥ ቅዱሳን አባቶች፣ ጻድቃን፣ ሰማዕታት በቅተዋል። ይህም የሆነው በፍጹም ልቡናቸው በመማጸናቸውና በፍጹም ትጋት የጌታቸውን እናት ሲያገለግሉ በመኖራቸው እንደሆነ የጻድቃኑ ገድል ምስክር ነው። እነርሱም ሌት ተቀን ምኞታቸው ይሳካላቸው ዘንድ በጸሎት ይማጸኑ ነበር። መዝሙረ ዳዊት መዝሙር 44 ቁጥር 12። እመቤታችን ቅድስት ድንግል ማርያምም ጸሎታቸውን ሰምታ ያሰቡትን ተፈጽምላቸው ነበር። ምኞታቸው ከተሳካላቸው ቅዱሳን አባቶች መካከል አባ ይስሐቅ አንዱ ነው። ይህ ቅዱስ አባትም እመቤታችን ቅድስት ድንግል ማርያምን በፍጹም ልቡናው ይወዳት ስለነበር ለ7 ዓመታት አምላኩን ክብርት እናቱን ያሳየው ዘንድ በጸሎቱ ተማጸነ። ዘወትር ከሰርክ ጸሎት በኋላ ሌሎች መነኮሳት ለመኝታ ወደየበዓታቸው ሲሄዱ አባ ይስሐቅ ወደ ቤተ ክርስቲያን በመሄድ በቅድስት ድንግል ማርያም ስዕሏ ፊት ቆሞ 300 ስግደትን እየሰገደ ይማጸን ነበር። ከስግደቱም ጋር ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይም ነበር። በእንደዚህ ሁኔታ ለ7 ዓመት ከቆየ በኋላ እመቤታችን ቅድስት ድንግል ማርያም በታላቅ ግርማ ተገለጸችለት። የልቡም መሻት ምን እንደሆነ ጠየቀችው። አባ ይስሐቅም የእርሷን ገጽ ያዩ ዓይኖቹ ሌላ ነገርን ማየት እንደማይሹ ነገራት። ከተወደደ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እንድታማልዶም ተማጸናት። ቅድስት ድንግል ማርያምም ልመናውን ተቀበለች። ከዚያም በኋላ የዕረፍቱ ቀን ከ3 ቀን በኋላ መሆኑን አሳወቀችው። ባርካውም ወደ ሰማይ በክብር አረገች። ይህ ቅዱስ አባት ይስሐቅም እርሷን ባየ በ3ኛው ቀን አረፈ። መጽሐፈ ስንክሳር ታኅሳስ 21 ገጽ 492። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ፣ ረድኤት፣ በረከቷ አይለየን። አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።